ነገርሽ? እንዴት ነሽ? ሰላም ነው? አልሐምዱሊላህ። ማያ ሁለት ሶስት ነገር ነው። ወደ አሜሪካ ከሄድን ማያ የሚባል ሲቪላይዜሽን ነበር። ግን ማያ ማለት ሰው ራሱን የሚያይበት ቦታ ማለት ነው። እግር ላይ በጣም ብዙ ሚስጥሮች አሉ። ብዙ ነገር ትማሪያለሽ ብዬ ተስፋ አደርጋለሁ። ሀምዲያ ብዬሻለሁ። ከዚህ በኋላ ያለውን ነገር ሀምዲያ ተቀብላ ታስተናግድሻለች። አይ ሆፕ በጣም አሪፍ ታይም ይኖርሻል። የመጀመሪያሽ ነው ሪፍሌክሶሎጂ? የመጀመሪያዬ ነው። እኛ ሀገር እኮ ታዋቂ አይደለም ያን ያህል። ወደ ኤዥያ ትራቭል የሚያደርጉ ሰዎች በብዛት ያዩታል። እኛ ሀገር ላይ ግን ያው እንዳልሽው እኛ ሀገር ያው ቤት ውስጥ ምናምን ሲደክምህ ወይ ልጆች የእናታቸው ነው የአባታቸው ነገር በማሸት ሪላክስ እንዲያደርጉና ነው በዛ ነው የምናውቀው እንጂ እንደዚህ በስነ ስርዓት በስፓ ተዘጋጅቶ ደግሞ አይቻልም። እንግዲህ ዛሬ አንቺም ነጃሽም ተመልካቾቻችሁም ተደምማችሁ ትወጣላችሁ። በጣም ብዙ የሚገራርም ነገሮች ትሰሚያለሽም ትጠቀሚያለሽም ብዬ ተስፋ አደርጋለሁ። ስለዚህ ልጎብኘውና የተሰማኝን ደግሞ መጨረሻ ላይ በደንብ እነግርሃለሁ ማለት ነው። እንደኛ ከቻልሽ እንግዶችም አሉ መሰለኝ። ደስ ይለኛል። ስለዚህ ወደዛው እንለፍ። እሺ፣ አመሰግናለሁ። እንግዲህ እንደምትመለከቸው እንደዚህ ሪላክስ እያደረግን ነው ሰርቪሱን የምናገኘው ማለት ነው። እንደምትመለከቸው አብዛኛውን ጊዜ የውጭ ዜጎች ናቸው ይሄንን ጥቅም ቅድም ሰያ እንደነገረሽ ብዙ ጊዜ የሚጠቀሙት እዚህ ሀገር ላይ ብዙ ጊዜ ያልተስፋፋ ነገር ነው። አሁን ላይ በየሞሎቹ ምናምን ገና እየተስፋፋ ያለ ነገር ነው። ሰው ጥቅሙን ቤኔፊቱን በደንብ አልተረዳውም። ውጭዎች ላይ ግን በደንብ ተስፋፍተዋል ስለሚያውቁት ምናምን እዚህ ሀገር ላይ ሲመጡ በደንብ ነው ፈልገውት የሚመጡት። እዚህ ብዙም ስለማይታወቅ ነው። ስፔሻሊ ደግሞ አሁን ላይ ይሄ ቆሞ ረጅም ሰዓት ለሚሰራ ሰው ምናምን ብዙ ጊዜ ከራሳችን ጋር የሚኖሩ ማናቃቸው ብዙ በሽታዎች አሉና እንደ ኢትዮጵያዊነት ደግሞ እንዲሄዱ እንትን የማለት ነገር ምናምን የለም እና እንደ ቅንጦት ምናምን የሚታሰበው ግን ያው ታሞ መድኃኒት ምናምን ከማለት የሚልቅ በእንደዚህ አይነት መንገዶች ማሳጅ እየተደረገ እግሮቻችን ላይ ያው ሪፍሌክሶሎጂ ማለት ቅድምም እንደነገረሽ እግሮቻችን ላይ ያሉ ሴሎችን በማንቀሳቀስ ሙሉ የምናገኘውን ቤኔፊት ጤኖቻችን ይሄ ለብዙ በሽታ ይሄ ሙሉ ማለት ይቻላል። ጨጓራ ያለበት ሰው፣ የጀርባ ህመም፣ ቆሞ የሚውል ሰው ምናምን አብዛኛው ጊዜ ይሄ እንደዚህ አይነት ነገር ዶክተሮችም ያዝላቸዋል ማለት ነው እና ከዚህ ጥቅም አንፃር ምናገኘው ቤኔፊት ነው ማለት ነው። ስለዚህ ሰውነታችን ላይ ያሉ ኦርጋኖችን ወይም የሰውነት ክፍላችንን በሙሉ እግራችንን ማሳጅ በመደረግ ጤናችንን መጠበቅ እንችላለን ማለት ነው። ሪፍሌክሶሎጂ አሪፍ። እንግዲህ እንግዶች እዚህ ጋር አሉ ከስተመሮች ማለት ነው። ሶፋው በጣም የሚመች ይመስላል። ይሄ ራሱ አንድ ሪላክስ ማድረጊያ ነው። እስኪ ስለዚህ ንገሪኝ። ሰዎች ከዚህ ነው የሚጀምሩት ወይስ እንዴት ነው? ያው መጀመሪያ እንደገባን መጀመሪያ ቪው ይቀድማል። እንደዚህ አይነት ቦታ ላይ ቪው ይቀድማል። ኢንተሪየር ዲዛይኑ ምናምን ይቀድማል። ከቤቱ አንፃር ያው ዋይት ነው በጣም ነው የሚያምረው። ብራይት በጣም አለው እና ሪላክስ ለማድረግ የሆነ ሌላ ከመረበሽ ይልቅ ዋይት የሆነ ጸጥ ያለ ሰላም ያለው ነገር ነው። ወደ ሶፋዎችም ስንሄድ ደግሞ ያው ሪፍሌክሶሎጂው ሲሰጥ ይሄ ማሳጅ ሲደረግ እንትን ብለን ነው በቃ ሰውነታችንን ጣል አድርገን ነው በቃ ሪላክስ እያደረግን ነው የምናደርገው ምናምን እና ለሰዎች በደንብ በሚመች መልኩ ተዘጋጅቶ የቀረበ ነው ማለት ነው። አሪፍ። እንግዲህ የውጭ ሀገር ዜጎች ናቸው የእናንተ ከስተመሮች እንዳየሁት። አሁን እኛ ሀገርም ደግሞ እየተለመደ ሲሄድ በጣም በርካታ ሰዎችም እዚህ ይመጣሉ ብለን እናስባለን። ምክንያቱም እዚህ አካባቢ እንግዲህ ያለነው ፒያሳ ነው። ፒያሳ ደግሞ ለመርካቶም ቅርብ ነው። ስለዚህ የመርካቶ ሰዎች ደግሞ ቀኑን ሙሉ ወደዚህ ሲደክማቸው ቆሞ ሰዎች ሲያስተናግዱ ረጅም ሰዓት ድካም አለና እዚህ መተው ደግሞ ሪላክስ አድርጉ በማያ ሪፍሌክሶሎጂ ስፓ። ሰዎች እዚህ መተው እንግዲህ ፊት ለፊት ከተቀበላቸዋቸው በኋላ ያለው ፕሮሰስ ምን ይመስላል የሚለውን ደግሞ ብታሳይ። እንግዲህ ከሪሴፕሽን ተቀብለን እዚህ ነው እንመጣው ማለት ነው። እዚህ መጀመሪያ እግራችንን እንታጠባለን ማለት ነው። እንግዲህ ተመልካቾቻችን ማያ ሪፍሌክሶሎጂ ስፓ ነው የሚገኘው። መጀመሪያ እግርሽን ታጠቢ ተዘፍዘፊ ተብያለሁ በሞቀ ውሃ። እንደዚህ እንደምታዩት እንዘፈዘፋለን። በጣም ሸካራ ነው ውስጡና በጣም ደስ የሚል ነገር አለው። እዚህ ደግሞ ባለሙያ አለች። እሷ ናት አስተዋውቂኝ። እሺ፣ ቴራፒስት ፍሬህይወት ትባላለች። በዚህ ሙያ ላይ ባለሙያ ናት። እሷ ናት እንግዲህ የምትሰራሽ። ያው የሴቶች
በሴቶች ነው፣ ለወንዶች ደግሞ ለብቻ በወንዶች ነው የሚሰጠው ማለት ነው። ሪፍሌክሶሎጂውን እንግዲህ ዛሬ ያው ልሰሪ ነው ማለት ነው። በጣም አሪፍ። አሁን እንግዲህ እግራችንን ተዘፍዝፈናል። ከዚህ በኋላ ደግሞ ምንድን ነው የሚቀጥለው? እስኪ እግራችን መጀመሪያ እዚህ በደንብ ከታጠብን በኋላ ወደ ዋናው ይሄ ሪፍሌክሶሎጂ ወደሚሰጥበት ክላስ እንገባለን። ቅድም እንዳየሻቸው ማለት ነው። እዛኛው ሶፋ ላይ እንቀመጥና እሷ ናት እንግዲህ ባለሙያ፣ ከእሷ ጋር ስለሆነ ቆይታሽ የጀመረው እሷ እዚህ አጥባሽ ስትጨርስ እዛ ወደ ሪፍሌክሶሎጂ እንገባለን ማለት ነው። ወደ እግር ማሳጅ እንገባለን። እንደመረጥሽ ፓኬጅ እንግዲህ ቅድም አይተሽ ከሆነ 3 አይነት ፓኬጆች ነው ያሉን ብዬሻለሁ። እና ፉል ፓኬጅ አለ፣ የእግር ብቻ አለ፣ ይሄ እንትን አለው፣ ለየ ብቻ ነው ፓኬጆቹ ያሉ። ስለዚህ ምን ምንድን ናቸው ፓኬጆች የሚለውን ደግሞ በደንብ በኋላ ላይ ትነግሩኛላችሁ ብዬ አስባለሁ። ተመልካቾቻችን በማያ ሪፍሌክሶሎጂ ስፓ ነው የምገኘው። ሪላክስ እያደረግኩ ነው። መታችሁ እንግዲህ ጭንቀት እንቅልፍ አልወስድ ሊላችሁ ይችላል። የተለያዩ ድካም አለ። እሱን ሪላክስ የምታደርጉበት ስፓ ነው ተብሏል። በሀገራችን እንግዲህ ብዙም ያልተለመደ፣ በውጭ ሀገር በተለይም ደግሞ ኤዥያ አካባቢ በብዛት የሚጠቀሙበት የሕክምና አይነትም እንደሆነ ነው የሚነገረው። እና እስኪ ዛሬ እኔ ሞክረዋለሁኝ። የትም እንዳትሄዱ፣ ምን እንደተሰማኝ ደግሞ በኋላ ላይ እነግራቸዋለሁ። እሺ መርሃባ። እንግዲህ እናንተ ቆንጆ ቆይታ ይኖራችኋል ብዬ ተስፋ አደርጋለሁ። ከአንቺ ጋር መጨረሻ ላይ እንገናኛለን። ሪላክስ አድርጊ። እሺ፣ አመሰግናለሁ። የምናደርገው የሚለውን ንገሪ። አሁን ቀጥታ ወደ ሪፍሌክሶሎጂ ወይም ደግሞ የእግር ማሳጅ ነው የምንገባው። እሺ። ያው እግር ማሳጅ በአብዛኛው የደም ዝውውር ያስተካክልልናል። ሰውነታችን ካለባቸው ህመሞች እንድናገግም ያደርገናል። ለምሳሌ ራስ ምታት፣ የወገብ ህመም እና ጉልበት፣ ጮጋራ፣ የተለያዩ ሰውነታችን ላይ ካሉ ህመሞች እንድናገግም ይረዳናል ማለት ነው። ምን አይነት ኦይሎችን ነው የምትጠቀሙት? አሁን ኦይል እየተጠቀምሽ ነው። ስለሱም ንገሪንና እስኪ ያው የምንጠቀመው የማሳጅ ኦይል ነው ወይም የወይራ ዘይት። እንደዚህ ያሉ የማሳጅ የተለያዩ ኦይሎች አሉ፣ እነሱን ነው የምንጠቀመው። አሁን አንዳንድ ቪዲዮዎች ላይ ምን እናያለን? የውስጥ እግራችን ላይ ሁሉም አብዛኞቹ ኦርጋኖች ወይም የሰውነት ክፍላችን ይሄንን ማሳጅ በማድረግ እነሱን ማከም እንደሚቻል ይነገራል። አሁን አውራ ጣት ላይ ይሄ ያለ፣ ይሄኛው እዚህ ቦታ ላይ ሲታከም ይሄ ያለ የሚባለው ነገር እስኪ ስለሱ ንገሪ። እውነት ነው። እግራችን ላይ ከ7000 በላይ የነርቭ ጫፎች እግራችን ላይ ይገኛሉ። ይሄኛው ጣት ለምሳሌ አሁን አይምሮአችን ነው ኮንትሮል የሚያደርገው። ራስ ምታት፣ ማይግሬን፣ ጭንቀት፣ በተለያዩ በስራ ምክንያት መወጠር ምናምን ያስወግዳል ይሄ ጣት ማለት ነው። አውራ ጣት ማለት ነው። አውራ ጣት። እሺ። ይሄ ጣታችን ደግሞ እዚህ አካባቢው ሳይነስ ያለበት እንደዚህ ጎሮሮ አካባቢ የሚያፈነው ምናምን እነዚህ የአንገቶቻችን ፓርት ናቸው። ይሄኛው ፓርት ደግሞ አይናችን ነው። አይን ህመም ያለበት ሰው። እነዚህ ደግሞ ጆሮአችን ናቸው ማለት ነው። ትንሿ ጣት እቺ ትከሻ የሚገርም ነው። ሌላ ሰው ለምሳሌ መዳፋችን፣ መዳፍ ሳይሆን ጉርጉድ የሚለው ፓርት ማለት ነው። ኦኬ። እሱስ ምንድን ነው? አሁን ለምሳሌ የኛው ፓርት የወገባችን ፓርት ነው፣ ስፓይናል ኮዳችን ነው። የወገብ የሚሰቃዩ ሰዎች ምናምን የኛው ፓርት በማሸት ወገባቸው ህመማቸው በተደጋጋሚ ማለት ነው፣ በአንዴ አይደለም፣ ተደጋጋሚ ይሄ ስራ ቢሰሩ ለውጥ ሊያገኙበት ይችላሉ ማለት ነው። አንድ ሰው አሁን እዚህ መጥቶ እናንተ ጋር ይሄንን ማሳጅ ያደረገ የወገብ ህመም ሊኖርበት ይችላል፣ ወይም ሳይነስም ወይም ሌሎች ህመሞች ሊኖሩበት ይችላል እና በምን ያህል ጊዜ ለውጥ ያመጣል ተብሎ ይታሰባል? ያው እንደ ህመሙ ነው። ህመሙ ከፍተኛ ህመም ከሆነ ሂደት አለው፣ ጊዜ ይወስዳል። ያው ሲያገግም ይደጋገመዋል። በዛ በሚደጋገመው ታይሞች ለውጡ ራሱ ያየዋል ምናምን ነገር ማለት ነው። ያው ይሄን ጊዜ የሚባል ነገር የለም። እየተሰራ ሲያገግም ጤና የተመለሰ የሚልበት ታይም 1 ወር ሊሆን ይችላል፣ 15 ቀን ሊሆን ይችላል፣ አይቱ ደግሞ ከዛ በላይ ሊሆን ይችላል ማለት ነው። ድግግሞሽስ በምን ያህል ጊዜ ቢሆን ይመከራል? በሳምንት 2 ይመከራል እንዲሰራ ማለት ነው። ከዚህ ስራ አንቺ በጣም አሁን አድካሚ ነው ወይም ደግሞ
የምትይው ነገር ምንድን ነው? እስቲ ያው አስቸጋሪ ነው የምትይው? የሚያስቸግር ነገር የለም። ያው እንደዚህ ያውን ፔሸንቶች ምናምን ሲመጡ ትንሽ ጫና ስታደርጊባቸው የህመም ስሜት አለ ምናምን ነገር። ህመም ደግሞ ብዙ ሰዎች አይፈልገውም። ከሰውነታቸው ካለባቸው ህመም አንጻሪ አይመስላቸውም። የሆነ ጫን ስትያቸው ምናምን ነው የሚመስላቸው እና እሱ ነገር ማስረዳት ምናምን ትንሽ ከባድ ነገር ያደርገዋል። ሌላው አሪፍ ነው። ቅድም እንግዲህ ፓኬጆች አሉን እያላችሁ ነበር እና ምን ምን አይነት ፓኬጆች ነው ያሏችሁ የሚለውን እስኪ ንገሪኝ። ለጊዜ የምንሰጣቸው 3 አይነት አገልግሎቶች ናቸው። አንደኛው ፓኬጅ 40 ደቂቃ ሲሆን የእግር ማሳጅ ብቻ ነው። ሁለተኛው ደግሞ 1 ሰዓት ሲሆን እግር፣ ትከሻና እጅ ተጨማሪ ማሳጆች ማለት ነው። ትከሻና እጅ ይጨምራል። ሶስተኛው ደግሞ 1 ሰዓት ከ20 ነው አገልግሎት የምንሰጠው። እሱኛው ደግሞ እግር እንዳለ ሆኖ ተጨማሪ 4 ነገሮች ያካትታል ማለት ሄድ ማሳጅ፣ ባክ ማሳጅ እና እጅ፣ ትከሻ እነዚህን ያካትታል ማለት ነው። ስለዚህ ከፉት ማሳጅ ከእግር ማሳጅ በተጨማሪ ሌሎችም ማሳጆች አሉ ማለት ነው። እነዛኞቹ ማሳጆች ስትጠቀሙ አሁን እንግዲህ ሌሎች ከስተመሮችም ሲጠቀሙ እያየን ስለነበረ ማቴሪያሎችን ትጠቀማላችሁ ወይስ እንደዚህ በኦይል ብቻ ነው? አሁን ባክ ማሳጅ ስንሰራ ልብስ ላይ ነው የምንሰራው። ከማሳጅ የሚለየው ልብስ አናስወልቅም እኛ ልብስ ላይ እዛው በልብሳቸው ላይ ነው የምንሰራው። ሃንድ ላይ ደግሞ ኦይል እንጠቀማለን። ያው በደረቅ አይሰራም ማሳጅ የቆዳ የመጎዳት ባህሪ ስላለው ማሳጅ ስታደርጊ ሰውነታችን ይግላል። በዛ ሰዓት ቆዳችን እንደ መላጥ ይሆናል ማለት በባዶ ሲሆን፣ ስለዚህ ኦይል እንጠቀማለን እጅ ላይ ማለት ነው። ስለዚህ አሁን ሰዎች ማሳጅ መደረግ ቢፈልጉ ሌሎቹን ፓኬጆች ቢፈልጉ ከእግር በተጨማሪ የነሱ ፕራይቬሲ ተጠብቆላቸው በልብስ ላይ ነው ማለት ነው በማሽን ማሳጅ የሚደረጉ። እውነት ነው። በጣም አሪፍ። በዚህ ሙያ እንግዲህ አሁን እንዴት ነው ተምረሽው ነው ወይስ እንዴት ነው ወደዚህ ሙያ እንዴት ገባሽ? ያው ሙያው መስራት እፈልጋለሁ። ሕክምናም ስለሆነ አንድ ሰው ሰርተሽ ማዳን ማለት ደስ ይላል። ለሕክምና እገዛው ነው ትልቅ ነገር ነው ይሄ ነገር። ያው ፍላጎት አመሰግናለሁኝ። የ45 ደቂቃ ማሳጅ ጨርሰናል ማለት ነው፣ የእግር ማሳጅ። በነገራችን ላይ ተመልካቾቻችን አሁን በተደረገው የእግር ማሳጅ ጨጓራዬን፣ ጉልበቴን፣ ጣፊያ፣ አይምሮ፣ ትከሻ ምን ቀረ ሁሉም ኦርጋኔ ታክሟል ማለት ነው። በነገራችን ላይ እንደዚህ ማሳጅ ስትደረጉ ህመም ያለባችሁ ቦታ ይታወቃል። አሁን ለምሳሌ እኔ ጉልበቴን ትንሽ ያመኛል እና ጉልበት ያለበትን ቦታ ስትነኪኝ ቅድም እንደውም ያማል እሱ ጋር እያልኩሽ ነበር እና ህመማችሁን በዛው ታውቁታላችሁ። አሁን አንዳንድ ጊዜ ህመማችን ምን እንደሆነ ሳናቀው ግን በእንደዚህ አይነት ማሳጅ ደግሞ ህመማችን ምን እንደሆነ እያወቅኩ ነበር እኔ። ሌላው ደግሞ ጨጓራ ያለበት ኤሪያ መሀል ላይ የእግራችን መሀል ውስጠኛው እግር ማለት ነው፣ እሱ ላይ ደግሞ ጨጓራ አለ እና እሱንም ማሳጅ ስታደርገኝ እያመመኝ ነበረ እና ስለዚህ በዛውም ህመማችሁም የት ጋር እንደሆነ ታውቁታላችሁ ማለት ነው። እኔ በጣም ተመችቶኛል። ሌላ ጊዜ ደግሞ በሰፊው መጥቼ ይሄንን ትሪትመንት ወስደዋለሁኝ። ዛሬ 45 ደቂቃውን ማሳጅ ያደረኩት። ሌላ ጊዜ ደግሞ እንግዲህ ሌሎችን ፓኬጆች መጥቼ እጎበኛቸዋለሁኝ። እጅግ አድርጌ አመሰግናለሁ ፍሬ። እኔም አመሰግናለሁ። ቆይታችን እንዴት ነበር? በጣም አሪፍ ነበረ። ወደሽዋል? ወድጃለሁ። ምን ተሰማሽ? ሪላክስ አደረኩኝ። ሪላክስ እንዴት ነው በቃ ቦታውን በጣም ነው የሚያምረው። ጸጥታው ደስ ይላል እና በደንብ ራሴን እያዳመጥኩት ነበረ። እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ከኔ ጋር ያለን ቆይታ ይሄን ይመስል ነበር። ስለመጣሽ አመሰግናለሁ። እሺ
አሁን እንግዲህ ደግሞ አረፍ ብለን ማያን በደንብ ልንተዋወቀው ነው። አዎ እስኪ ማያ እንዴት ተመሰረተ? ማያ እንግዲህ እንደተመሰረተው እንደምታውቂው እዚህ ሀገር ላይ ብዙዎቹ አሁን ላይ ትልቅ አይባልም ትንሽ አይባልም ብዙዎቹ የወገብ ህመም የእግር ህመም ምናምን በጣም እየተጠቃን ነው በአብዛኞቻችን ማለት ነው። ከአብዛኞቻችን ስራ አንፃር አብዛኛው ወጣትም ትልቅም ቆሞ የሚውል አለ ምን አለ ከዛ አንፃር በጣም አስፈላጊ ነው ተብሎ ይታሰባል ለዚህ ሀገርና የዚህ ሀገር ለማስፋፋት ነው የተጀመረው። ምን ያህል ጊዜ ሆናቸው አሁን በዚህ በንግዱ ላይ? ማያ ከተመሰረተ 6 ወር ነው። እንዴት አገኛችሁት የሰውን አቀባበል? የሰው አቀባበል ገና እዚህ ሀገር ላይ ቅድም እንደነገርኩሽ ገና አልተለመደም። ገና እየተስፋፋ ያለ ነገር ነው ምናምን እንደምታውቂው በየሞሎቹ ላይ ነው እንደዚህ ነገር እየተከፈቱ ያሉት እና ገና እዚህ ሀገር ላይ ለማስፋፋት ትንሽ ያለፋል ተብሎ ይታሰባል እና ገና እየተስፋፋ ያለ ቢዝነስ ነው። ሰው ጋር በደንብ መቀበሉ ትንሽ ይቀራል ብለን እናስባለን። እንግዲህ ማያ አሁን ተጀምሯል፣ ስራ ላይም ናችሁ። ብዙ ከስተመሮችንም እያየን ነው። እኔም ዛሬ መጥቼ ሞክሬዋለሁ፣ በጣም ደስ ይላል። በቀጣይስ ደግሞ ማያን ምን እንጠብቅ? ማያን ለማስፋፋት ነው ሀሳባችን። ስፔሻሊ ወደ ቤተል አካባቢ ብራንች መክፈት ሀሳብ አለን። እንግዲህ አሁን ይሄንን የስፓ ወይም ደግሞ ይሄንን የእግር ማሳጅ አገልግሎት የተለያዩ ዶክተሮችም ሲመክሩ እያየን ነው ለተለያዩ ሕክምና። በእርግጥ የውጭ ሀገር ቅድም እንዳልነው ኤዥያ አካባቢ ብዙ ሕክምናን ሜዲካል በሆነው መልኩ ከመታከም ጎን ለጎን እንደዚህ አይነት ትሪትመንቶችን ይጠቀማሉ እና እናንተም ያንን ወደ ገበያው ይዛችኋቸው መታችኋል። ስለዚህ ምንድነው ያንን በምን አይነት መልኩ ልታሳድጉ ታስባችኋል? አሁን እንግዲህ 3 ፓኬጆች አሏቸው አሁን ላይ ቦታ ብራንች ከመክፈት ባለፈ በምን አይነት መልኩ ለማስፋፋት ታስባችኋል? በምን አይነት መልኩ አብዛኛውን እንትን ከጤና ጋር እያያያዝን የመስራት ሀሳብ አለን። የበለጠ ከሪላክሴሽኑ ምኑ ውጪ ሰው የበለጠ በጤና ጉዳይ በደንብ ለጤና ምን አይነት ቤኔፊት እንዳለው እንዲረዳው በደንብ ለማስፋፋት ነው ሀሳባችን። እንግዲህ ባለሙያም ቀደመም እኔን ስሰራኝ የነበረችው ባለሙያም በዘርፉ ላይ እውቀት ያላት የተማረች ናት። ሌሎችን ባለሙያዎችንም እንደዚሁ እየጠየቅን ነበረ። ስለዚህ ያው ሕክምና ጋር የተያያዘ ነገር ስለሆነ ባለሙያዎችንም ቀጥራችሁ ነው እየሰራችሁ ያላችሁ። ስለዚህ ማያን ለወደፊት ደግሞ በደንብ ተስፋፍቶ በድጋሚ እንገናኛለን ብለን እናስባለን። ስለጋበዛችሁን እጅግ በጣም ደስ ብሎናል። ግን እንደው እስካሁን ስናወራ የት አካባቢ ነው ያሉት መባሉ አይቀርምና አድራሻችሁን ደግሞ ንገሪ። አድራሻችን ፒያሳ ኢሊያና ሞል ፈርስት ፍሎር ላይ እንገኛለን። ተመልካቾቻችን እንግዲህ እንዳዳመጣችሁት ነው። ወደ ፒያሳ አካባቢ ጎራ ካላችሁ ኤሊያና አንደኛ ፎቅ ላይ መታችሁ ማያ ሪፍሌክሶሎጂ ስፓ መታችሁ ሪላክስ አድርጉ። ከህክምና ጎን ለጎን እንግዲህ በእነዚህ አይነት መልኩ ጤናችሁን መጠበቅ፣ ራሳችሁን መንከባከብ፣ ሪላክስ ማድረግ፣ ዘና ማለት ትችላላችሁ። የሳምንት ድካማችሁን በዚህ መልኩ አስለቅቁ ነው እየተባላችሁ ያላችሁት። እኔ ሞክሬዋለሁ፣ በጣም ወድጄዋለሁኝ። እናንተ መታችሁ እንድትሞክሩት ደግሞ እጋብዛችኋለሁ። ውጪ ተመልካቾች ምናልባት ቤታቸው ሆነው ቀድመው ቦታ መያዝ ከፈለጉ ስልክ ቁጥራችሁን ብታስታውሻቸው? በስልክ ቁጥር በ760050 ላይ ማግኘት ይችላሉ። ደውለው ቦታ ማስያዝ ይችላሉ። በተጨማሪ የቲክቶክ ፔጃችን ላይ ማያ ሪፍሌክሶሎጂ አለ። ፕላስ ኢንስታግራም ላይ ማያ ሪፍሌክሶሎጂ ስፓ ብለው ማየት ይችላሉ። እንግዲህ ቅድም ስንመጣ የነጃሺ ቲቪ ተከታታዮች ይህንን ፕሮግራም ስለተከታተሉ ብቻ ሽልማት አዘጋጅቼላቸዋለሁ ያልሽ ነበር። ለ5 የነጃሺ ቤተሰብ ነፃ ጊቫዌ እንሰጣለን ማለት ነው። ስለዚህ ተመልካቾቻችን እንደተከታተላችሁት ነው 5 ሰዎች ቀድማችሁ ከስር ባለው ስልክ ቁጥር ደውላችሁ ቀድማችሁ አሳውቁ። ነጃሺ ቲቪ ቢዝነስ ፕሮግራም ላይ ተከታትለን ነው ብላችሁ ብትደውሉ ነፃ የሆነ አገልግሎት ይህንን የመሰለ አገልግሎት እንግዲህ በነፃ ታገኛላችሁ ማለት ነው። ቶሎ ቀድማችሁ ስልኩን ያዙትና ደውሉ ማለት ፈልጋለሁኝ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መታችሁ ስለጎበኛችሁ እናመሰግናለን። ቴንክ ዩ ሀምዲ ፈታ አድርገሻታል። ፊቷ ራሱ እኔም አመሰግናለሁ። እንዴት ነበር? ከቅድም አልወዛውብህ? አዎ ወዛ ብለሻል፣ ነቃ ብለሻል። አዎ በጣም ደስ ይላል። አንዳንድ ጊዜ አታስበውም አይደለ? በምን አይነት መልኩ አንዳንድ ትሪትመንቶች ታታስባቸው በደንብ ሪላክስ እንድታደርግ ያደርገዋል እና የዛሬውን በጣም ቆንጆ ቆይታ ነው ያደረኩት። ሰያ እንግዲህ በጣም ብዙ አሪፍ ነገሮችን በፊት እንግዲህ ሀገር አዳዲስ ቦታዎች እያስጎበኘህን በደንብ እናውቅ ነበረ። ዛሬ ደግሞ በአዲስ ትሪትመንት መጥተሃል፣ በአዲስ ሰርቪስ። እጅግ በጣም ደስ ብሎናል። ነጃሺ ቲቪ ነጃሺ ቢዝነስ ፕሮግራም መጥቶ ይሄን እንዲጎበኝ ስለጋበዝከን በጣም አመሰግናለሁ። እንግዲህ ይህን ቤት እኔ ነኝ ማኔጅ የማደርገው። እንዳየሽው ነው እንግዶች ናቸው በብዛት
በብዛት ሳይሆን ያው አንዳንዴ ይመጣሉ። በተለይ እዚህ ቶሞካ ቡና ለመጠጣት የሚመጡ እንግዶች ያውቁታል። እኛ ሀገርም አሁን የተወሰነ እየተለመደ ነው። ሶ ሪፍሌክሶሎጂ ሰዎች መጥተው ቢጠቀሙ በጣም ብዙ ጥቅሞች አሉት። አይ ሆፕ አንቺም ስቴጂ ቤትሽ ስታርፊ ምናምን ያለው ለውጥ ያላችሁ እና ያው ነጃሺ እንግዲህ ትልቅ ቲቪ ነው፣ ትልቅም ተቋም ነው፣ ስሙም ትልቅ ነው። ስለመጣችሁ ስላያችሁት በጣም ደስ ብሎኛል። ሌላ ምን ይባላል? አመሰግናለሁ። እናመሰግናለን። መቼስ ጊቫዌ ሰታሻልሽ ቤት ተስፋ ጊቫዌ ለ5 ተመልካቾቻችን ኑና በነፃ መታችሁ አገልግሎቱን ማግኘት ትችላላችሁ ተብሏል። 5 ቢቻል ደግሞ እናታችሁን ቢቻል አባታችሁን የሆነ ህመም ካለባቸው ግራ አካባቢ ቢመጡ ሞር ለቤተሰብ ቢሆን ደስ ይላል። ትልቅ እድሜ ደግሞ እየገፋ ሲሄድ አንዳንድ ጊዜ ያስፈልጋል። እኛም እንዴት ነው ልጆች ስትሆን እኮ እናትን አባትን እግር በባል ያደረገ እንደዚህ ወገብ ላይ ምናምን ማሳጅ ማድረጉ ያው የተለመደ ነው። አሁን ደግሞ ፕሮፌሽናል በሆነ ባለሙያ ባለበት መታችሁ ደግሞ መታከም ትችላላችሁ። ስለዚህ መታችሁ ይሄንን ሰርቪስ ማግኘት ትችላላችሁ። ስለዚህ እንዳያመልጣችሁ 5 እድለኛ ሰዎች ከነጃሺ ቲቪ ነጃሺ ቢዝነስ ፕሮግራም አይተን ነው ብላችሁ መታችሁ ቶሎ ደውላችሁ አሳውቁ ማለት እንፈልጋለን። ሰያ እንግዲህ በድጋሚ እጅግ አድርጌ አመሰግናለሁኝ። እንደው ከመዝጋታችን በፊት ግን ነጃሺ ቢዝነስ ፕሮግራማችን እንደዚህ አይነት አዳዲስ ሀሳቦችን ይዞ የሚመጡ ሰዎችን እንጋብዛለን እና ሌሎችም ሰዎች ወደዚህ ቢዝነስ መግባት ቢፈልጉ በምን አይነት መልኩ ነው ስልጠናው ይሰጣል ወይስ ካንተ በኩል ያለውን ንገረንና ልምድህን። ሪፍሌክሶሎጂ አሁን ኢትዮጵያ ውስጥ ጥሩ እንትን እየተባለ ነው፣ ጥሩ እየሄደ ነው። ጥሩ ሰዎችም ጥሩ አንደርስታንዲንግ አላቸው። በዛ ላይ እንደምታውቂው ማሳጅ እኛ ሀገር ላይ ትንሽ የሚከብድም ነገር አለ። ኢትዮጵያ ውስጥ ገና ማሳጅ ሲባል ሰዎች የሚሳቀቁበት ነገር ብዙ፣ ግን ይሄ ከግርብን በታች ስለሆነ ማንኛውም ሰው መጥቶ ከህፃናት ጀምሮ መጥተው ሰርቭ የሚደረጉበት ነው። ማንም ሰው አይጨነቅም። እንደዚህ ሆንኩ፣ እንደዛ ሆንኩ፣ እንደዚህ ሆንኩ፣ እንደዛ ሆንኩ የምትይበት አይደለም እና በተለይ ለሙስሊሙ በጣም ፍሪሊ መጥቶ ራሱን አንደኛ ሪፍሬሽ የሚያደርግበት ነው፣ ራሱን የሚያይበት ነው። ማያም የተባለበት ምክንያት ያ ነው። ሶ እንደ አዲስ ቢዝነስነቱ እንደዚህ አይነት ነገሮች ሞር ሪኮመንድ ይደረጋሉ። እንደምታየው ነው ነገርየው። በጣም ብዙ ሰው አለ እግሩን የሚያመው ሂል ጫማ የሚያደርግ ሰው አለ። እግርህሽም ብቻም ደግሞ አይደል ለመላው ሰውነትሽ የሚጠቅም ነገር ስለሆነ ጥሩ ቢዝነስ ነው ብለን እናስባለን። በተለይ ደግሞ ሰዎች አንደርስታንዲንጋቸው እየሰፋ በሄደ ቁጥር በነገራችን ላይ ቀደምም ሌሎች ከስተመሮች ሲሰሩ እያየን ነበር እና የሰዎችን ፕራይቬሲ በጣም በጠበቀ መልኩ ነው እየሰራቸው ያላችሁት። ኢቨን የጀርባ ማሳጅ ለሚፈልጉ ሰዎች ራሱ ልብሳቸው ማውለቅ ሳይጠበቅባቸው በማሽን ነው ከላይ ማሳጅ ሲደረጉ እያየን ነበር እና ስለዚህ ማንኛውም ሙስሊም ሰው መጥቶ ይሄንን ማግኘት ይችላል፣ ይሄንን አገልግሎት ማግኘት ይችላል ማለት ነው። እሱን ነው የምልሽ። በሀገራችን ያለምንም ጭንቀት ያለምንም እንትን ማሳጅ የሚያገኙበት ሪፍሌክሶሎጂ ቦታ ነው እና ማለት በእግራቸውን ብቻ አድርገው ሙሉ ሰውነታቸውን ማሳጅ ካደረጉ በተለይ ለሙስሊሙ ለሐላሉ በጣም የተመቸ ነገር ነው ብለን እናስባለን። ከሰኞ እስከ አርብ ወይም ደግሞ ከሰኞ እስከ ቅዳሜ በስራ የደከመ ሰውነታችሁ ከሰኞ እስከ ሰኞ እሁድ ቀናችሁ ሊሆን ይችላል። ብዙ ጊዜ እሁድ የረፍት ቀን ነው። ከሰኞ እስከ ሰኞ ግን ስራ አለ ሁሌም ቢሆን። መታችሁ በሚመቻችሁ ቀን መታችሁ በሳምንት አንድ ቀን ቢያንስ ከዛም በላይ ሊሆን ይችላል መታችሁ ማያን ጎብኙ። መታችሁ ራሳችሁን ትሪት አድርጎ አንዳንድ ጊዜ ለራስም ጊዜ መስጠት ያስፈልጋል አይደለ? ራስንም ለማዳመጥ ራስንም ለማየት ማያ መምጣት ያስፈልጋል እንላለን። እጅግ አድርጌ አመሰግናለሁ። ሰያ ማስተላለፍ የምፈልገው መልእክት ካለ ድሉ ልስጥህና እንሰናበት። ራሳችሁን እዩበት። እግር ማሳጅ እኛ ጋም ባይሆን አክቹሊ ሪኮመንድ የምናደርገው እኛ ጋር ላይመጡ ይችላል፣ ግን ኤኒዌር አራውንዳቸው ላይ የእግር ማሳጅ ቤት ካለ ራሳቸውን ይዩበት። ማለት እዚህ ጋር ዝርዝርን የማንገልጻቸው ብዙ ቤኔፊቶች አሉ። ይሄ ነገር ደግሞ አሁን የተጀመረ በቅርብ የመጣ ምናምን ነገር ሳይሆን ድሮ ኤንሽንት በኢጂፕሽያን ሲቪላይዜሽን ዘመን ጀምሮ ያለ ነገር ነው እና ሰዎችን በብዙ ይጠቅማል። በጣም በብዙ እዚህ ጋር ማልዘረዝርልሽ ነገር ማለት ሰዎች ቢያነቡት መልካም ነው። እናመሰግናለን ስለመጣችሁ ስለጎበኛችሁ።
ተመልካቾቻችን ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመረን። ከዛ በጉብኝት ሰዓታችን ደግሞ በማያ ሪፍሌክሶሎጂ ያደረግነውን ቆይታ በተከታተላችሁት መልኩ ወደ እናንተ አስቃኘናችሁ። እንግዲህ ሌሎችም እንደዚህ አዳዲስ የቢዝነስ ሀሳብ ያላችሁ ተቋማት ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ እንዲሁም ደግሞ መተን እንድንጎበኝላችሁ የምትፈልጉት ተቋም ካለ ከስር ያለውን ስልክ ቁጥር በመጠቀም ደውሉልን። ስለምትደውሉልን፣ ስለምትጠሩን፣ ስለምትጋብዙን እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።